ሰላም ወገንታት እንዴት ናችሁ? እንዴት ዋላችሁን? እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ በጣም ይቅርታ ቤተሰቦች እየዘገየው ስለሆነ አም ሶሪ። እንግዲህ ያው እንደምታውቁት የኔ ነገር አይሞላልኝም እና የዛሬ ቪዲዮ ያው ሰሞኑ የዛሬ ቪዲዮ እያልኩኝ ማድነቅ በዛብኝና ዝም ብሎ የሰሞኑ ቪዲዮ በሚለው እያዝልኝና በመጀመሪያ ብሩኬ ቴንኪ ወንድሜ የምር ማለት ነው ለቅምጥሌ በምታደርገው ነገር በምታሳያት ፍቅር ክብር ከፍቅር በላይ ክብር ይበልጣልና በምታሳያት ክብር ሁሉ ሳላመሰግንና ሳላደንቅ ማለፍ አልፈልግም። ኦልሬዲ ቅምጥሌ ይገባታል። ምክንያቱም እውነተኛ ሴት ስለሆነች ሴት ነች፣ ጀግና ነች። አይነው ብዙ ነገሮችን አሳልፋለች። እናንተ በምትነግሩን ማለት ነው ሁልጊዜ እንደዚህ አሳልፋለች በምትሉት ነገር ያን ነገር ተውትና ያሳለፈችውን ነገር እንኳን እኛ ባናቅም ግን ሶሻል ሚዲያ ላይ በምታሳልፈው ነገር እናውቃለን። ሶሻል ሚዲያ ስትጠቀሙና የሶሻል ሚዲያ ሰዎች ስትሆኑ በጣም ብዙ ነገሮች የሚያሞግሳችሁ የሚወዳችሁ ሰው እንዳለ ሁሉ የሚዘልፋችሁ ማይሆን ነገር የሚሉ ብዙ ሰዎች አሉና በሰሞኑ እንደውም ብዙ ልጆች እየተናደጃችሁ አይቻለሁና ማይሆን ነገር መጥፎ ምኞት ነገር ተፖስቶ ምናምን ብዙዎቻችሁ ያን እዛ የተፖስተውን አምጥታችሁ እዛ ቀጥላችሁ ደግሞ ጥሩ ነገር እየፖስታችሁ ነውና ጭራሽ ባታዩ ወይ ደግሞ ያን ነገር ባታመጡ ባይነኝ። ምክንያቱም ያ ፔጅ የሰው ጥላቻ አይደለም ያለበት። ምክንያቱም ሙሉ ቲክታከር ዩቱበር ከሱ ላይ መጥፎ ነገር ነው እየተመኘ የሚፖስተው ማለት ነው። ሴት ይሁን ወንዱን ባላቀም ሰው ያ ሰው ይሄ የመጥፎ ስሜት ያለበት ሰው ነው። የሳይጣን ተከታይ ወይም ደግሞ ሳይጣናዊ አመለካከት ያለው ሰው ነው እንጂ የሰው ጥላቻ ኑሮበት አይመስለኝም። ሰው ያ ፔጅ እንዳልኳችሁ የኛ ልጅ ብቻ አይደለችም እንደዛ የተደረገችው ወይ የሆኑት ሶ ጀስት ማለፍ አንዳንዴ አይታችሁ ለፉ እንደዚህ አይነት ነገር ከቻናላችሁን ባትፖስቱ ባይ ነኝ። በመቀጠል ግን ብሩኬ ለቅምጥሌ እንግዲህ እንዳያችሁ ዳይመንድ ነው የሰጣት ይገባታልም ብሎ ከመስጠቱ በላይ ይገባታል የሚለው ነገር በጣም ነው የሚያኮራኝና ሰሞኑ ለሷ ደስታ ሌትም ቀንም ተፍተፍ ሲል ነበረ። ብቻ እግዚአብሔር ውለታህን ይክፈልልህ። ያኔ ግዴታው ነው የምትሉ ሰዎች ልትኖሩ ትችላላችሁ፣ ወይ ደግሞ ልንል እንችላለን። ግን ደግሞ ግዴታ ሳይሆን ፍላጎት ነው የዚህ ነገር ማለት ነው። ፍላጎት ስላለው ሚስቱን ማስደሰት ስለሚፈልግ ነውና እንዲሁም ደግሞ ጨረቃ ፋሚሊ በሙሉ በቃ እኔ እንጃ ማርያምን አንድነታችን እንደዚህ እንዲቀጥል እፈልጋለሁ። ሁሌም በቃ አንድ ሰው ለማስደሰት የምትሄዱ ጥርቀት በጣም ነው የሚያስደስተው። አንድነታችሁ ሁል ጊዜ አብሮ እንዲዘልቅ መድኃኒዓለም ይፍቀድላችሁ እና ብሩኬ ያው ሁላችንም ቀለበት ጠብቀናል። ግን ከቀለበት በላይ ቀለበት ልብ ላይ ነው የሚታሰረው። ልባቸው ላይ ቀለበት አስረዋል ኦልሬዲ። ቀለበት አስረው እኮ ቀለበታቸውን አውልቀው ጥለው ሌላ ወንድ ጋር ሌላ ሴት ጋር የሚሄዱ ሰዎች አሉ። ልባቸው ከእነሱ ጋር ሳይሆን ማለት ነው። ግን ቅድሚያ ቀለበትን ከልብ ማሰር ነው ብዬ ነው ማምነው እና እሱን ነገር ደግሞ ከነሱ አይቻለሁ። እንግዲህ ይገባታል ብሎ ለቅምጥሌ እንዳያችሁት ጆሮ ጌጡንና የአንገት ሐብሉን ገዝቶላታል ማለት ነው። ቅምጥሌ ይገባሻል የኔ ቆንጆ እንዴ ብላለች። በቃ ተከሽኖ በእንትን በዳይመንድ ተከሽነው ላይ እየዘለሉ ነበረ፣ እየጨፈሩ ነበረ፣ እየዳነሱ ነበር እንዳያችሁት። ሙዚቃውም ደግሞ በቃ የልቤ ንግስት የኔ ያረኩና የሚለው ሙዚቃ ላይ እሱ ሙዚቃ ለምንድን አላውቅም ይረብሸኛል እና ብቻ ግን ደስ የሚል ቪዲዮ ነበረ፣ ቃልም የሌለው ትናንትም በቀደምም ዛሬም የሚለቀቁት ቪዲዮዎች እንዳለ ይሄ ሳምንት ያንቺ ነው ሲላት ብሩኬ በስመ አብ በመቤቴና ይመቻችሁ። በዚሁ አጋጣሚ ደግሞ ተረስቼ ባለፈው ላይቭ ላይ ልክ እንትኔ ተቋርጦ ነበረኝ ሪከርዱ ላይ ሰላሚና ሲሉ ግን የለችም ጠፋች ስደውላት ምናምን የሚለው ፓርት ላይ አስገብቸው ነበርና አወራለሁ ብዬ ረስቸው ነው የራሱ ብሩኬም ቅምጥሌም በቀደም ላይቭ ላይም ተናግረው ነበረ። ሰላሚናን ስንደውላት አትመልስም፣ ቴክስትም አትመልስም እና እባካችሁም ታውቁ ሰዎች ካላችሁ እያሉ ነበር። እኔም እውነት ለመናገር ጠይቄ ነበር። ግን ያው የሚያውቋት እኔ ማቃቸው የሚያውቋት እየመለሰችላቸው አይደለም። ብቻ ግን እግዚአብሔር ይጠብቃት፣ ባለችበት ሰላሟን ይመልስላት። ከጤና በላይ ምንም የለም። ምንም ቢኖራችሁ ጤና ከሌላችሁ ከባድ ነውና ሰላሚና የኔ እናት ባለሽበት እመቤቴ ተጠብቀሽ ጤናሽን ትመልስልሽ። እንደው ቅዱስ ገብርኤል አንተ ታውቃለህ፣ አይዞን። ምናልባት ከሶሻል ሚዲያ ጠፍታ ራሷን ትሪት ለማድረግ እንፈልጋ ሊሆን ይችላል። አንዳንዴ ከሶሻል ሚዲያ ስንጠፋም ጥሩ ነው ብዬ አስባለሁ። ምናልባት በዛ ወይ ትኖራለች ብለን እናስብ። ማለት ከሶሻል ሚዲያ ጠፍታ ራሷን ትሪት መጥፎ ነገር ከማሰብ ጥሩ ነገር ማሰብ ይቀድማልና እንደዛ ብለን እናስብ እና ሰላሚና እህትሽና ወንድምሽ እየፈለጉሽ ነው ባክሽ። ትናንት ላይ ብላይ ማለት በቀደም ተናግረው ነበረ፣ ዛሬም ደግሞ በድጋሚ ተናገሩና እውነት ለመናገር እናንተን ለማድነቅ አይቻልም። አያችሁ ሰው ሲጠፋ ጠፋ፣ የሆነ ነገር ሲሆን የሆነ ነገር ሆነ ብለው የሚያቋጥሩ ልጆች ናቸውና ይህን ልባችሁ መድኃኒዓለም አይቀይርባችሁ። በቀደም ያው ስሜታዊ የወጣው ብሎ ብሩኬም ስለ በቀደሙ እየተናገረ ነበርና ፍቅርን መሸከም ያቅታል። ያው ታውቃላችሁና ፍቅር ማለት ኃያል ነው፣ ከባድ ነው። ፍቅርን መሸከም ትንሽ ይከብዳልና
ብቻ መድኃኒዓለም የሚጠብቃችሁ። አፈቅርሻለሁ ሲላት አፈቅራለሁ ስትለው እና ደግሞ የኤፊ ቪዲዮ እኔም መደለት አለበት ብዬ አስባለሁ። ምክንያቱም ህዝብን እና ትውልድን እያበላሸ ያለ ቪዲዮ ነው። ቅምጥሌ እንዴ የኤፊን ቪዲዮ አይተሻል ይላል። እንደ ህፃን እንትን እያለን የመሰለኝ ህፃኖች የሆነ ነገር ሲሉ እንዴ ከእንትና ጋር አይቶ ነው እንጂ የሚባል የለም። ቅምጥሌ እዚህ ጋር ስትለው የኤፊን ቪዲዮ አይተሽ ነው አለና ያው እሱ ቀለበት አስሮ ነው የተፈቀደለት ላጅ ቅምጥሌ። እኔ ራሱ እንዴት እንደሳኩኝ ማለት ነው። አይታችሁ እኮ እንዳለ ጓደኞቹ የፎገሩት ነበረ ቲክታክ ላይ በተፖስተው በተለይ ና እኔ ግን ማለት ነው ጨረቃዎች ግን የምር ራሱ ባልና ሚስቱ ነው ራሱ በጣም ብዙ ልጆች ራሱ ወልደው እንደዚህ አይነት ነገር ወደ ሶሻል ሚዲያ ይዘው የሚመጡ አይመስለኝም። የሚያደርጉትም አይመስለኝም። አላቅም ብቻ እሱ ግምቴ ነው። እና ደግሞ እኔ ማስበው አመለካከት ነው። ይሆናል ብዬ አላስብም። ብቻ ካደረጋችሁትም መብታቸው ነው። ካላደረጋችሁ ዘንድ አላደረጋችሁ ምንም ማድረግ አይቻልም። ያው አንዳንድ የሚደብረው የእናንተ ካልሆነ ሰው ጋር ወይ ደግሞ ካልተማመናችሁበት ሰው ጋር አብሬው ዘልቅ ይሆናል አይሆንም ያላችሁ ጥርጣሬ ላይ ሆናችሁ እንደዚህ አይነት ነገር ማሳለፍ ነው የሚደብረው እንጂ የራሳችሁ ሚስት ላይ የራሳችሁ ባል ላይ ነገ አብሬው ነው የምቀጥለው ብላችሁ ከምታስቡት ሰው ጋር ሶኬ ኖርማል። አሁን ኤፊና ያብ ሶኬ በቃ ኖርማል ጥሩ ነው። እና ባጭሩ የሚደብረው ከማይሆን ሰው ጋር እንደዚህ አይነት ነገር እንጂ ነገ ከምትሆናችሁ ወይ ደግሞ ትሆነኛልሽ ወይ ይሆነኛል ብላችሁ እንትን ካላችሁት ምንም ችግር የለውም። እና ጨረቃዎች እግዚአብሔር ይጠብቃችሁ ከክፉ ነገር ሁሉ። ሁልጊዜም ደስተኛ ሁኑልኝ፣ ሁልጊዜም ሰላም ሁኑልኝ። አንድ ሰው ለአንድ ሰው መተሳሰብ ትልቅ ነገር ነው። መቤቴን እንዴት ነው እናንተ እያሰባችሁለት ማያሰብላችሁ ሰው ሲሆን እናንተ ለዛ ሰው እየኖራችሁ ያ ሰው ለእናንተ ማይኖር ከሆነ ያ ነገር ትንሽ ይከብዳል። በቃ ሞራላችሁን ነው የሚጥለውና ግን እየኖራችሁለት እየኖረላችሁ ስትኖሩ ደግሞ ደስ ይላል፣ ህይወትም ይጣፍጣል። ና እመቤቴ የተጠብቃችሁ። እጅግ በጣም ወዳችኋለሁ፣ በጣም ነው ማከብራችሁ። በዚህ ልክ ደስተኛ ስለሆናችሁ፣ በዚህ ልክ ስለተሳሰባችሁ ደስ ብሎኛል። ዛሬ ቅምጥሌ እኔ ነበርኩኝ ቴንኪው ምል እንደዚህ አይነት ነገር አዘጋጅቼ፣ ግን በድጋሚ እንደዚህ አይነት ነገር አዘጋጅተ ሰርፕራይዝ ስላደረከኝ ቴንኪው ብላለች። ያው እንግዲህ ብሩኬ ደግሞ የአንቺ ሳምንት ነው ይህ ጊዜ አንቺ ነው ብሏል ና ኦልሬዲ ያው ቅምጥሌ እንደተናገረችው ነው። እኔ ልደት የሆኑ ሳይሆን ሰው ልጄ ሳይሆን በቃ ሰርግ ምናምን ኑሮ ነው የመሰለኝ ብላለች። ና እውነት ነው ማርያምን ሚዲያው ራሱ በጣም ነበረ ደስ የሚለው። ብሩኬም ደግሞ ቴንኪው ብሏል። እንዳያችሁት ሰርግ ነው የሚመስለው ሲጀምር ልደት ሳይሆን ማለት ነው። አንዳንዴ የምትመኙ የነበራችሁት ነገር በእናንተ ላይ ሲደርስ ስታይ በጣም ደስ የሚለው ማለት ይህን ነገር ብሆን ብኖረው እንደዚህ እኔ ባደርግ ብላችሁ የምታስቡት ነገር ምናልባት ቅምጥሌ ከዚህ በፊት ሰዎች ሲያከብሩ እንደዚህ አይነት ነገር ታያለች። ግን ባከብሮ ብላ አስባ ሊሆን ይችላል። ግን ደግሞ ከማሰብ አልፎ ሆኖ አየችውና ደስ ይላል። ያሰባችሁት ከሰዎች ላይ ያያችሁት ነገር እናንተ ላይ ሲሆንና ብቻ እግዚአብሔር ይመስገን ደስተኛ ሆነች ስላየች ደስ ብሎኛል። ከዚህም በላይ ደስተኛ እንደምትሆኝ ደግሞ ባለሙሉ ተስፋ ነኝ። የኔ ቆንጆ የኔ ቁጥብ ሴት ይገባሻል። ያው ብሩኬን በደንብ ያመሰገነችው ለዛውም ደግሞ ይገባዋል። ብሩኬ ቴንኪው በድጋሚ ቅምጥሌም ደግሞ ይገባሻል የኔ ቆንጆ ሴት። ልክ የሴት ልክ ስለሆንሽ ነው በዚህ ልክ ብሩኬም ፍቅር የሚሰጥሽ ከአንቺ ጋር የሆነው የሚወድሽ የሚያከብርሽ። እኛ የምንወድሽ የምናከብርሽ በማንነትሽ ነው እና ይህንም ማንነትሽ መድኃኒዓለም አይቀይርብሽ። ብሩኬም እንደዛው እንደዚህ እንደተሳሰባችሁ እንደተዋደዳችሁ እንድትቀጥሉ መድኃኒዓለም ይፍቀድላችሁ። ቤተሰብ ወዳችኋለሁ። የምር በጣም ደከመኝ የሆነ ታች ላይ እያልኩ ነው እና ቪዲዮ አንድ ሰርች መጨረሱን ላልቻልኩም እና ደግሞ በጣም ደህና ነኝ። ተሻለሽ ወይ ያላችሁ ብዙ ሜሴጆች እያየ ነው እና ወዶች ደህና ነኝ። ራሴን በጣም ተሽሎኛል። ወገቤን ግን ትንሽ አልተሻለኝም። ምንኛ እንደሆነ አላውቅምና እግዚአብሔር አቃል። ለማንኛውም ሁላችሁም በጸሎታችሁ በዱዓችሁ አስቡኝ። ያው እንግዲህ መንገድም በቅርቡ ይኖረኛል እንደ እግዚአብሔር ፍቃድ። በጸሎት በዱዓችሁ አስቡኝ። ከምታስቡት በላይ ወዳችኋለሁ፣ አከብራችኋለሁ። የነገ ሰው ይበለን። ደህና አደሩልኝ።